ቆሻሻ አንቆሻሻ እህቴ አይዞሽ አንቆሻሻ ትንሽም ተለቀም ይሆን ብቻ ድንግል ወንድ ቆላጡን ቆርጣ ሁለቱን ፍሬ ይዘህ ትመጣለህ። ምታስኪያታዛጋ ምን ያደርጋል የህፃን ቆለጥ አባት? ውጣ ውጣ ውጣ! አምሮታል የምን አባሽ ብላ የምን አባሽ ብላ አምጪው! ነይ ቶሎ በይ ያንቺ ዘፍቷል። ውጭ ወደ ሴት አምጫት እሷን ብዙዎቹን ወደ ነበረው ህይወታቸው መልሻለሁ እንጂ ያሳበድኩት የለም። ከሀብት ከንብረቱ የተጣላ ወይ የጎደለበት ማንም የለም። እንደውም ሞልቶ ተትረፍርፎ መተው አመስግነው ያላቸውን ለኔ ያካፍለው ነው የሚሄዱት። እሷ ራሱ አይቀርላትም እንኳን አንቺ እሷ ራሱ መጋረጃውን ጋርደው እባክህን ለልጅቷ አይምሮ አስብ እባክህን። በዚህ ዕድሜዋ እባክህን። ትንሽ ልጅ ናት። ማን ነው የማን የጠንቋዩ? የእሱ ይሄ አዋቂ ነኝ ባይ ነው። አሁን ጠንቋይ ማለቱ ራሱ ከብዶኝ ነው። እና የእሱ የእናትህ ልጅ ይበሉ እህቱ ብቻ የሆነ ነገር ዝምድና ያላት ዛቤት ትኖራለች። እንደገና ደግሞ የእሱ ባለቤትም አለች። እሺ የዚህ አዋቂ ነኝ ባዩ ባለቤትም ትኖራለች እዛ ቤት ውስጥ። አሁን በጣም እኔ ይሄ ሰውዬ መብቱ ነው። ማንም ሰው ድንጋይም ማምለክ ይችላል፣ ዛፍም ቅቤ ቀብቶ ማምለክ ይችላል። ብቻ እንደ ሰራተኛም አይደለም እንደ ምን ልበል፣ በጣም ነው የሚያገላት፣ ያመናጭቃታል። ሲያዛት ራሱ በክብር አይደለም፣ ይቺ የዘመድ አይደለም አልኩ ባዳ ሰራተኛ የማይሰጥ አይነት ቦታ ነው የሚሰጣት። ስለዚህ ይሄ ሰውዬ ምንድን ነው እየሰራ ያለው? እኔ እንዳልኩ በእኔ አቅም ማድረግ አልቻልኩም። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ ቤተሰቦቼ። ዛሬም እንግዲህ በሌላ ቪዲዮ እና በሌላ ታሪክ ተመልሻለሁ። እንግዲህ ዛሬ አንድ ጠቋሚ ያለኝ አንድ ባለ ጉዳይ አለኝ። አንዳንድ ነገሮች ሊያጫውተኝ የተወሰነ ነገር አውርተናል ቀደም ብለን። ዛሬም እንግዲህ ጠቋሚ በስልክ ነው የተወሰኑ ሀሳቦችን የሚነግረኝ። ስለምን እንደሆነ ከሱ እንሰማለን። እንግዲህ መስመር ላይ ጠብቀኝ። አሁን ከደቂቆች በኋላ እደውልልሃለሁ ብየዋለሁ። ምን እንደሆነ ከሱ እንሰማለን። ቤተሰቦች እናንተ አብራችሁኝ ሁኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው። ከዛ ደግሞ ቪዲዮን አይታችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ አሁን ወደ እንግዲህ መደወል ይሄዳለሁ። ስልኩ ይጠራል ብዬ ገምታለሁ። ምን እንደሆነ ጥቆሙ እንሰማለን። እየጠራ ነው። ሄሎ ወይ ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን አለሁልህ። ይመስገን ጌታ። እንግዲህ እስኪ ካሜራዬን አብርቻለሁ። ጫጫታ ውስጥ ነው መሰለኝ ያለው። ትንሽ ድምጽ አይሰማኝም። አዎ ያው የፊልድ ሹፌር ነገር ክፍለ ሀገር ነው ያለሁት። ነፋሱም አለ እሱ ነው እንጂ ያለሁበት ቦታ እንኳን ጸጥ ያለ ነበረ። መልካም። አሁን እንግዲህ ካሜራን አብርቻለሁ። ያንተንም የድምጽ ቅጂ ስለምፈልገው አውርቼ ነበረ። እንግዲህ እስኪ ወደ ጥቆማህ እንግባ። ስላንተም የተወሰነ ነገር ለወቅ ማንነክ ምንድነው የሚለውን ለተመልካቾቼ እንዳውቅ። ኦኬ፣ የሚመች ቦታ ልሁን መሰለኝ። ንፋሱ ምንም ሊያስወራኝ አልቻለም። መልካም። እሺ፣ መልሰህ ደውልልኝ የሚመች ቦታ ሲሆን። እሺ ነው ጌታ። እሺ እንግዲህ በድጋሚ እየደወልኩኝ ነው። እሱም መልሰህ ደውልልኝ ስላለኝ እሺ ይጣላል። ወይ የኔ ጌታ አሁን ተመቸ ቦታው? ምንም አይልም። ያው አካባቢውም አዲስ ነኝ እና ጭር ያለ ቦታ ማግኘት በከብዶኝ ነበረ። አሁን ያለሁበት ቦታ ትንሽ ይሻላል። እሺ እንግዲህ ከአንተ ጋር ያለውን ነገር ያው ነግሬሃለሁ በትንሹም ቢሆን።
እኔ ያው የክፍለ ሀገር ሹፌር ነኝ። ያው ጠዋት ወጥቼ ማታ ነው የምገባው። እንደዛ ነገር አጋጥሞኝ ስለሆነ ነው በስልክ ላወራ የፈለግኩት። እሺ ምን መሰለህ የተፈጠረው፣ እኔ እዛ አካባቢ ነዋሪ ነኝ፣ ረጅም ዓመት የኖርኩት እና ይሄን ልጅም በደንብ አውቀዋለሁ። ማለት አውቀዋለሁ ስልህ ደግሞ ዲቴል ነው የማውቀው። እንደዚህ አይነት ሰው አይደለም። ይሄ ማነው ጠንቋይ ሞር ደግሞ አዋቂ እንደምትላቸው አይነት ሰው አይደለም። በተከታታይ ሁል ጊዜ የሚመጡ ሰዎች አዳዲስ ሰዎች ናቸው። የምታውቃቸው ደግሞ እነዚህ መጥተው አየኋቸው የምልህ ሰዎች ደግሞ በሆነ ጊዜ መጥተው ሲያማርሩ ያላቸውን ነገር ተነጥቀው ሳይ ብቻ አልገባህም። ቦታው ላይ ካልሆንክ በስተቀር አሁን እሱ እየሰራ ያለው ነገር ሊገባ አይችልም። ብቻ እኔ በተረዳሁት መንገድ ላስረዳህ ብዬ ነው። እና መልካም። እስኪ ከኔ ጋር የተወሰነ ነገር ስላወራን ነው ትንሽ ቀጥታ ገባህብኝ። ለተመልካች እኔ ምንም ዝርዝሩን የነገርኳቸው ነገር ብዙ ስለሌለ ያው ሹፌር መሆንን ነግረኛል። አንተ ከባድ ጭነት አሽከርካሪ መሆንን ወደ ክፍለ ሀገርም እንዳለክ አሁን እየነገርከኝ ነው። እሱን ግን ደግሞ አሁን ስለ ጠንቋይ ብለህ ያወራኝ ነገር አለና ለተመልካች ግልጽ ለማድረግ የት ነው የምታውቀው ምናምን ከሚለው ጀምሮ ትንሽ ሀሳቡን ንገረኝና ወደ ጉዳዩ ትገባለህ። ኦኬ፣ እኔ እዛው አካባቢ ነዋሪ ነኝ እንዳልኩ ረጅም ዓመት ኖር ያለ። ግን ያው አብዛኛውን ጊዜ ሚስትና ልጆቼ ናቸው የሚኖሩበት ቤቱ። እኔ ያው እንዳልኩ ወጥቼ 1 ወርም ሊሆን ይችላል 15 ቀንም ሊሆን ይችላል ቆይቼ የምመጣው። ግን ቆይቼ በምመጣበት ሰዓት እኔ ልጁን አውቀዋለሁ እንዳልኩ ብዙም ከኔ እድሜ ትልቅም አይደለም ትንሽም የምትለው አይነት ሰው አይደለም። አዋቂ ነኝ ብሎ ነው ራሱን ስሎ ለሰዎች እያሳየ ያለው። የምትፈልጉት ይደረግላችኋል፣ ያጣችሁትን እኔ እሞላለሁ፣ እኔ ያደርጋለሁ እያለ ያላቸውንም የሚነጥቅ አይነት ሰው ሆኖ ማየቴ በጣም ገረመኝና እስኪ ምንድን ነው መጀመሪያ አንተም ጋር ከማውራቴ በፊት ያው እኔ ወጣት ነኝ፣ ብዙ ያለፍኩበት ደረጃ አለ። ልቀርበውን ፈልጌያለሁ ማለት ላወራው ፈልጌያለሁ፣ ያለውን ነገርም ገብቼ ለማየት ፈልጌያለሁ። ግን ያው ወደ እንደዚህ አይነት ቦታ ለመቅረብ ያስፈራል። ለአንተ እንዲህ ነው ብዬ አልነግርህም። ብቻ ባለቤቴንም በተቻላት አቅም ሰፈር ውስጥ ስለምትውል ያው የቤት እመቤት ናትና እንድታጣራ ያለውን ነገር እንድታይ ነግሬያት ነበረ። ሰውዬው አሁን በአጠቃላይ እያደረገ ያለው ነገር ሰዎች ወደ እሱ ጋር ይመጣሉ ይመስለኛል። ፕሮሞት የሚያደርግለት ሰው ይኖራል ብዬ አስባለሁ እንጂ ከክፍለ ሀገር ከሩቅ ቦታ ከየት ከጥግ ነው ሰው እየመጣ ያለው ወደ እሱ ቤት። በተደጋጋሚ የሆነ በቃ የማታውቀው የተደበላለቀ የዕጣን ሽታ ይሸታሃል። ጭፈራ አለ፣ ጭብጫቦ አለ። እንዴት ብዬ ልንገር? ይሄ የአምልኮ ቦታ ላይ እንደምናውቀው በፊት ሚዲያ ላይ እንዳየነው ማን ነው ታስሯል የተባለ የነበረው አባባ ታምራት እንደምንለው አይነት ቫይቭ ነው ያለው የምሰማው ነገር። የዕጣኑ ሽታ ሌላ ነው እና ሰዎቹ የተለያዩ ሰዎች ናቸው። ዛሬ የተለየ 10 ሰው ከመጣ ነገ የተለየ 10 ሰው ነው የሚመጣው። ሲወጡ ግን እልል እያሉ ነው የሚወጡት። ከዛ በሆነ አጋጣሚ አንድ ሰውዬ እዛው በሩ አካባቢ እኔ ሰፈር አካባቢ በቃ ምርር ብሎ ሲያለቅስና ሲያማርር አየሁት። ምንድን ነው የተፈጠረው? ምን ሆነ ነው አንተ በዚህ እድሜ እንዴት የልጆች አባት ትመስላለህ? ሲያዩም ትልቅ ሰው ነው ምንድን ነው ምናምን ነገር ስለው ይሄ ሰውዬ የሆነ ነገር ያለው ነገር ላይ የሆነች ነገር ለመጨመር ነው የመጣው። ገብቶሃል? ሰውየው ጋር ማለት ነው። አሁን ያው አዋቂ ነው የማየው ጋር እና የሆነ ነገር ለመጨመር መጥቶ ይጠይቀዋል መሰለኝ። ያለውን ነው የጠየቀው። ገብቶሃል? እኔ ይሄን ያህል አለኝ እና ለኑሮዬ ደግሞ የሚያስፈልገኝ ይሄን ያህል ነው ሲለው ያለህን ይሄን ያህል አምጣውና እኔ ጋር መጥቶ የሚደረገው ነገር ተደርጎበት በአካውንት ተጨምሮ ይገባል አይነት ወሬ ነው ያወራው ይመስለኛል። ዲቴል ይሄን ያህል ሰውየው ማዘን ላይ ስለነበረ ጨነቃ አልፈለጉ። ከዛ እንደዛ አረገኝ። ታዲያ አሁን ምን ተፈጠረ? እዛ ጋር በር ላይ ይመስለኛል ሰዎች ያሉ ይመስለኛል። ደግመህ ስትመጣ ትመለሳለህ። ገብቶሃል? እዛ ጋር የምትመጣው ይህን ሰው እያጋልጠህ ልትሰጠው ልታማርር እንደሆነ ስለሚገባቸው ይመልሱሃል እና አውጥተው ጥለውት አይነት ነገር ነው ይህን ሰው እያገኘው። ከዛ በቃ ምንም ማድረግ አልቻልኩም። ቤቴ ይዤው ገባሁ። ባለቤቴ ምሳም ቡና ማደረግን በላን ምናምን። ያለኝን ነገር ነግሬሃለሁ። ወጣት ነኝ፣ ብዙ ነገሮችን አልፌያለሁ። ያለንን ነገር አድርገን እኔና ባለቤቴ ሰውየውን የምንሸኝበት አጋጣሚ ተፈጥሯል። ከዛ ባሻገር አንድ የእናቱ ልጅ ያለች ይመስለኛል እዛ ቤት ውስጥ። ትንሽ ልጅ ናት። ማን ነው?
የጠንቋዩ የሱ ይሄ ያዋቂ ነኝ ባይ ነው። አሁን ጠንቋይ ማለቱ ራሱ ከብዶኝ ነው። እና የሱ የእናቱ ልጅ ይበሉ እህቱ ብቻ የሆነ ነገር ዝምድና ያላት ዛሬ ትኖራለች። እንደገና ደግሞ የሱ ባለቤትም ማለት እሺ የዚህ ያዋቂ ነኝ ባዩ ባለቤትም ትኖራለች እዛ ቤት ውስጥ። አሁን በጣም እኔ ይሄ ሰውዬ መብቱ ነው። ማንም ሰው ድንጋይም ማምለክ ይችላል፣ ዛፍም ቅቤ ቀብቶ ማምለክ ይችላል። በመብቱ አልመጣሁም። እኔ ግን እየሰራ ያለው ነገር ወንጀል መስሎ ስለታየ ዲቴይሉን ደግሞ በጣም ሩቅ ቦታ ስለሆንኩ ነው እንጂ በአካል ነበር ብዙ ላወራህ የምፈልገው። ያው ጊዜው ደግሞ ሲደርስ ወደ አዲስ አበባ የምመለስበት መንገድ ሲመቻች መጥቼ ደግሞ በአካል ያለውን ነገር አወራሃለሁ። ግን ለልጅቷ ቢያንስ አሁን ከዚህ በላይ ደግሞ ልጅቷ እየተጎዳች እንደሆነ ነው እየሰማሁ ያለው። ልጅቷ ማለት እህት ዘመድ እህት ብቻ ሙሉ ኢንፎርሜሽኑን ከማንም ስላላገኘሁት የተለያየ ወሬ ነው የምሰማው። ዘመድ ናት የሚል አለ፣ እህቱ ናት የሚል አለ፣ ብዙ አይነት ወሬ አለ። ስለዚህ እችን ልጅ ይጨቁናታል። እዛ ጋር ቡና የምታፈላው የምትካድመው ሚስቱም ትካድመዋለች። ግን ሞር እችን ልጅ እንድትካድመው ይፈልጋል። ብቻ እንደ ሰራተኛም አይደለም እንደ ምን ልበል በጣም ነው የሚያገላት፣ ያመናጭቃታል። ሲያዛት ራሱ በክብር አይደለም ይቺ የዘመድ አይደለም አልኩ ታዲያ ሰራተኛ የማይሰጥ አይነት ቦታ ነው የሚሰጣት። ስለዚህ ይሄ ሰውዬ ምንድን ነው እየሰራ ያለው? እኔ እንዳልኩ በእኔ አቅም ማድረግ አልቻልኩም። ሰው ቤት እኔ መግባትም አልችልም። ብችልም ያለው ነገር ፈርቼ ነው ወደ አንተ ጋር ደውዬ እንደዚህ አይነት ነገር አለ ብዬ ያወራሁ በዛ መንገድ ነው። መልካም እንግዲህ እኔ ያው ተከታትለም ከሆነ እኔም ጋር የመጣህበት መንገድ ያው መርማሪ ጋዜጠኛ መሆኔን ስላወቅ በክትትል ወንጀለኞች እንደምናጋልጥ ስላወቅ ነውና እኔ እንደ ስራ እንደ ሙያም ነገሮች መረጃ ሲሰጠኝ መረጃዬን ይዤ ዝም ብዬ ሰውን አልወነጅልም ወይም የሰማሁትን ሰምቼ ብቻ እንዲህ ነው አልልም። እውነት ነው። እኔም የሰማሁትን ያየሁትን አጣራም ብዬ የላኩበት ምክንያት አሁን ጠንቋይ ስትለኝ ጠንቋይ ማለት እየከበደ ነው። አዋቂ ነኝ የሚለው ሰውዬ እያልኩ የነበረው አጣርተህ ዋናው ነገር ላይ ካልደረስ የሰው ስም ማጥፋት ይሆንብናል በሚል አንድ እሱ፣ ሁለተኛ ቀደም ብለህም እንዳልከኝ አንተም ያው ማንኛውም ሰው የራሱን አምልኮ ወይም ሃይማኖትን ምንም ብቻ ማመን እንደ እምነቱ የፈለገውን ማመን ይችላል እና አዎ ሰውየውን አምነውት ወይም እሱም እንዲህ ነኝ ብሎ አዋቂ ነኝ ብሎ እስካለና ሰው ታምኖ እሱ ጋር ሄዶ እስካመለከው ምንም ነገር እስካደረገ ድረስ እኔ ወንጀል ነው ብዬ ያንን እንደ ጋዜጠኛ ወይም እንደ ሕግ ምንም አደረገው ነገር አይኖርም። ግን እሱ ላይ ወንጀል ማግኘት ወይም ደግሞ የወንጀል ወይ ጥርጣሬ ሊሆኑ የሚችሉ ነገሮች ማግኘት መቻል አለብኝ። አሁን አንተ እንደምትነግረኝ ደግሞ እህቱንም ፍቅረኛውን ያልከኝ አላቅም ብቻ አቢዩዝ ያደርጋል፣ በጣም ያጎሳቁላል፣ ይጎዳል። ይሄን ነገር አውቃለሁ ሰምቻለሁ ብለኸኛልና እሱን ብቻ አይደለም ሰዎች ደግሞ ያታልላል፣ አዋቂ ነኝ በሚል ያታልላል ነው መሰለኝ። ቀደም ከካሜራ በስተጀርባም በዚህ መልክ ነበር የነገርከኝ። እና አታላይ ነው እንጂ አሁን የኔ ጥፋት የሆነው ነገር ምንድነው? ያንን ሰውዬ አድራሻውን መቀበል ነበረብኝ። በሰዓቱ ግን ሰውየው የነበረበት ሲቹዌሽን ቦታው ላይ ሆነ ካልሆነ ልትረዱ አትችልም። አድራሻን ስልክህን የምትልበት አይደለም። በጣም በቃ ኮንፊውዝድ ሆኗል። ያለውን ነገር ፊቱም እጁም ይንቀጠቀጣል ሲያወራ። ከዚህ በኋላ ልጆቼ ምን ሊበሉ ምን ላደርግላቸው ምናምን የሚል ነገር ነበረውና በቃ ዲቴል እንዲያዝን ስላልፈለኩኝ እንዳልኩ ባለቤቴን ደወልኩና ቡና ቀራርቤ ያልኳት ቡና ቀራሪ ይዤው ገባው። መንፈሱን አድሰን እንደ አዲስ እንዳልኩ ከባለቤቴ ጋር ተማክረን ያለውን ነገር ሰጥተነው ወደ አለበት ቦታ መልሰን ልከነዋል። መልካም ጥሩ ነገር ነው ያን ማድረጋችሁ። ያው ሰውየው ይሄ በማስረጃ የሚያየው ነገር ነው። ለአንተ አጭበርብሮኛል፣ ንብረት ለማስጨመር ሄጄ ያለህን አምጣ ብሎኝ አጭበርብሮኝ አፍዞ እንግዲህ አውጥቶ ጥሎኛል ነው ብሎ ያለህ ለአንተ። አሁን የማፍሰስ ጉዳይ ሳይሆን ያለህ የሚጨመርልህ ያለህን አምጣውና በጥሬው ነው ያለው። አሁን አካውንቴ ውስጥ ምን ያህል አለ ብሎ ጠይቋል መሰለኝ። አካውንቴ ውስጥ ያለው እንደዚህ ነው ሲለው በጥሬው ያንን ገንዘብ እኔ ጋር ታመጣውና አድሮ እኔ ከመንፈሱ ጋር አውርቼ ማድረግ ያለብኝን አድርጌ ነገ መተህ ትወስዳለህ ነው የተባለው። ይህ ሰው አድጎ ብሩ አድጎ ማለት ነው።
ገብቷል። ከዛ ነው ይሄ ነገር የተፈጠረው። ሰውየው በንጋታው ሻንጣ ሁላ ይዞ ነው የመጣው። የሚገርምህ ብሩን ይዞ ሊሄድ ነው የመጣውና በዛ አጋጣሚ ነው ያገኘሁት። ያው የኔ ጥፋት አድራሻውን አለመቀበሌ ነው። ባልቀበለውም ግን ለእኔና ለአንተ ማስረጃ ይሆናል የምልህ ይሄ ነው። የቀረው ደግሞ የአንተ ስራ ይሆናል ብዬ ነው። መልካም። ያው ልክ ነው። እኛ ጥርጣሬዎችን ጥቆማ ሲሰጠን ብዙ ጊዜ ጥርጣሬ የተሞላበት ነው የሚሰጠን። እኛ ነን ወደ ማስረጃ ወደ ማሰባሰብ ክትትላችን ይዘን ቀጥለን ወደ ማስረጃ ይዘን እንግዲህ ወደ እውነታው የምንጠጋው። ስለዚህ አንተን አንዴ ወንድሜ ስልኩን አትዝጋው አንዴ። እሺ እኔ መኪና ላይ ያለውን አውርዱላቸውና እሱ መኪና ላይ አርጉት። የኔን ጫኑልኝ፣ ሌሊት እነሳለሁ። እሱን አርገው፣ የእሱን ጫንለት። በቃ ስራ ላይ ነህ መሰለኝ። ግድ የለም እስኪ እኔ ስራ ላይ ሆኜ ነው። እንግዲህ በቂ ጥቆማ ሰጥተኛል። የሰውየውን ግን አንድ አካባቢ እንደምትኖሩ ይሄ አዋቂ ተብዬው ወይም ጠንቋይ ተብዬው አንድ አካባቢ እንደምትኖሩ ነግረኸኝ ነበረና ስለዚህ ያንን አድራሻ ትነግረኛለህ። በምን መልኩ እንግዲህ የተወሰነ አንዳንድ መረጃዎችንም እዛው ከአካባቢ ሰው ከአንተም እንደወሰድኩት ሁሉ የተወሰነ ከአካባቢ ሰው አንዳንድ መረጃዎች ልቀበልና ያቺ መረጃ ይዤ ደግሞ ወደሚቀጥለው ይሄዳለሁ ማለት ወደ ክትትሌ። እንደዛ እናድርግ። አመሰግናለሁ። ምንም አይደል፣ ችግር የለውም ስራዬ ስለሆነ። ሁለተኛ ደረጃ እንዳልከኝ አድራሻውን ቴክስት አደርግልሃለሁ። አስፈላጊ ከሆነ የባለቤቴንም ስልክ እልክልህና እሷንም ማውራት ካለብህ ማወቅ የምትፈልገው ነገር ካለ ከእሷ ጋርም ተገናኝተህ ማውራት ትችላለህ። መልካም፣ በጣም አሪፍ። መቼም ያው እንደሚሳካልህ እርግጠኛ ነኝ፣ እምነት አለኝ በአንተ። እቺ ልጅ አሁን ካለው ነገር እቺ ልጅ ነፃ አውጥታችሁ እየተጉላላም ያለው ማህበረሰብ ፍትህ አግኝቶ የሁሉም ገንዘባቸው ተመልሶላቸው የራሳቸውን ሰላማዊ ኑሮ እንዲኖሩ እንደምታደርግ አልጠራጠርም። ያው ከፈጣሪ በታች እንግዲህ እኛ ስራችንም ነው ሙያችንም ነው። የሰጠኝን ጥቆማ መረጃ አልንቅም። እሷን ይዤ እንግዲህ መረጃ የተወሰነ ከዚህም የተሻለ አሰባስቤ ወደሚቀጥለው እርምጃዬ ነው የሚሄደው። ክትትሌን ጀምራለሁ ማለት ነው። ወንጀለኛ ሆኖ ካገኘሁት ያው ፍትህ የሚያገኙትን ሰዎች ፍትህ እንዲያገኙ፣ የተበደሉ ካሉ እነሱም ነፃ እንዲሆኑ፣ ወንጀለኛውም በወንጀሉ በሰራው ልክ ቅጣቱን እንዲያገኝ እናደርጋለን። ያ ነው የኛ ስራ። ስለዚህ መልካም። እኔም ስለተዋወቅኩ ደስ ብሎኛል። ጥሩ ጥቆማ ሰጥተኛል። ህዝቦች የታለሉ ከሆነ እንግዲህ ከዚህ ስርዓት ወይም ከዚህ ስራ ነፃ እንዲሆኑ ነው የምናደርገው። ቢያንስ የሆነው የጠፋው ጠፍቶ ከሆነ እስካሁን ከዚህ በኋላ ነገሮች እንዳይጠፉ እንከላከላለን። እሺ ጌታ አመሰግናለሁ። ስራ ላይ ሆኜ ብዙ አላወራሁም። ችግር የለም። በአካል ወደ አዲስ አበባ ስንመለስ ደግሞ ተገናኝተን እንመሰጋገናለን። መልካም፣ በርቱ። ሁልጊዜ ቲዩባችሁን እመለከታለሁ እና እረፍት ስሆን መኪና ውስጥ ሆኜ የእናንተን ቻናል ነው የማየው። በርቱልኝ። እግዚአብሔር ይርዳችሁ። አሜን። እሺ ጌታ አመሰግናለሁ። እሺ ተመልካቾች እንግዲህ የሰማችሁትን ይመስል ነበር የተሰጠኝ ጥቆማ። በተሰጠኝ ጥቆማ መሰረት እንግዲህ አድራሻውን አፈላልጌ መረጃ የተወሰነ ጨምሬበት መረጃዎችን አሰባስቤ ወደ ተባለው ቦታ አድራሻ ሄጄ ነገሮችን ለማጣራት ሞክራለሁ። ማስረጃዬን ከያዝኩኝ እውነታውን አጋልጬ እንግዲህ የሚሆነውን እናያለን ማለት ነው። አሁን ግን እንዲህ ነው እንዲያ ነው ማለት አልችልም። ወደ ቀጣዩ እርምጃ ይሄዳለሁ። እናንተም ከኛ ጋር ሁኑ ቤተሰቦች። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብራችሁ የሚሆኑ ቤተሰቦች ወደ ቀጣዩ እንሂድ። አመሰግናለሁ። እንግዲህ ቤተሰቦች ድምፅም እየተሰማችሁ ከሆነ አላቅም። ጠንቋዩ ቤት የተባለው ቤት ይኸው ድምፅ ይሰማል። ብዙ ነገር እያደረጉ ነው። ከበሮ ምን ይመስለኛል ድምፅ አለ ብቻ እና እንግዲህ ቤተሰቦች የተጠቆምኩበት ቤት ይሄ ነው። እንግዲህ ወደ ውስጥ ገባና በካሜራዬን ድብቅ ካሜራዬን አስቀምጬ እወጣለሁ። ከዛ በፊት ግን ቤተሰቦች ለመግባት እንዲመቸኝ ያህል አንድ ፍቅረኛ አለችኝ። ፍቅረኛዬን የኔ እንዲያደርጉልኝ፣ ፍቅረኛ ሳይሆን መወዳት ልጅ አለች እና የመወዳት ልጅ የኔ እንዲያደርጉልኝ ነው አባቴ እና መድኃኒት እንዲሰሩልኝ ነው የኔ እንዲያደርጉልኝ ፈልጋለሁ ብዬ እገባለሁ። ከዛ ገብቼ ያለውንም ድባብ አይቼ በድብቅ ካሜራ ደረቴ ላይ ሰክቼው፣ አሁን ካሜራማን ይሰጠኛል። ድብቅ ካሜራዬን ሰክቼ ደረቴ ላይ አድርጌ ወደ ውስጥ ገብቼ ምፈልገውን እስካገኝ ድረስ ያየሁትን አይቼ ድብቅ ካሜራን አስቀምጬ እወጣለሁ ማለት ነው። እናንተ አብራችሁ የሚሆኑ ቤተሰቦች ካሜራማን ድብቅ ካሜራውን ትሰጠኛለህ። እሺ
አባቴ እንዴት ነው? እርዳታውን ፈልጌ ነው የመጣሁት አባ። የኔ እርዳታ ለማንም ይደርሳል፣ ማነህ? የት ነው የመጣኸው? ለምን መጣ? ተናገራ። ምታው። እሺ አባቴ ልናገር አባቴ። እሺ አቁሟታ። አይ እኔ የመጣሁት አባቴ እኔ ከውጭ ሀገር ነው። እናም ብዙ አመት ሰርቻለሁ ውጭ ሀገር። ምታው እስኪ አንተ። አውሮፓ እኔ ኖርኩት አባቴ። አውሮፓ ውስጥ ነው የኖርኩት እኔ። ያው እና ረጅም አመት ሰርቻለሁ። ሀገር ቤት ደግሞ እዚህ መጥቼ ይኸው 3 አመት አስቆጥሬያለሁ። ኤሌክትሮኒክስ እቃዎች ነው ማስመጣው ከውጭ። እሱን ነው የምነግደው የምሸጠው። አዎ ጆጅ ፋሻቼ ምን አባቷት አቺ ተባይ ተረስ እዚህ ቆሌን ትረብሻለች። ምታው እስኪ አንተ። ውጥልኝ። እሺ አባቴ። እና እኔ መወዳት ልጅ አለች እዚህ ሀገር ከመጣሁ በኋላ በጣም በፍቅሯ የከነፍኩት አንድ ልጅ አለች እና ወደድኩ አልከኝ። ወድጄ ነው አባቴ፣ ወድጄ ነው። እሺ እና አሁን ምንድን ነው የፈለከው? አይ ምንድነው እርስዎን ዝናዎትን ሰምቼ ነው እና እንደው እቺ ልጄ እኔ ቢያደርጉልኝ ብዬ ነው አባቴ። ቀላል ነው። እሺ አባቴ ምንድን ነው የሚጠበቅብኝ? ቆይ ዝም በል። ምታ እስኪ አንተ። መጨብጨብ እስኪ አንተ። በቃ እሺ። ቆሌ የነገረኝን ልንገርህ ስማ። እሺ አንተ ውጭ ቆይተህ እዚህ ስትመጣ ብዙ ገንዘብ ይዘህ ነው የመጣው። አዎ አባቴ። የእኛ ቆሌ፣ የእኛ አድባር፣ የእኛ ከራማ ገንዘብ አጥቶ ቤቱን ማሰሪያ አጥቶ ገንዘብ ቸግሮታል። ለዛ ማሰሪያ የሚሆን ገንዘብ ትሰጣለህ። እች ሴት አንተ እጅ ትገባለች። በአንድ ደቂቃ ነው የምትገባው። እሺ አባቴ። ምን ማድረግ አለብኝ? ምንድን ነው የሚጠበቅብኝ? ቤቱ አልቋል። አንዳንድ ነገሮች መሙያ 500 ሺህ ብር ታስገባለህ። ምታው እስኪ አንተ። ምታ። በቃ 500 ሺህ ብር ታስገባለህ። እዚህ ጋር የተቀመጠችው ከራማ፣ አንቺ ካዳሚ ሰሚያለሽ? በጅብ ቆዳ የተጠቀለለ ቀይ ስርና ድንባሴ የተሰራበትን ያን ያስቀመጥኩትን መድኃኒት ስጠው። እሱን ይዘህ ሂድ። የወንድ ልጅ ሕፃን ልጅ ብልት ቆርጠህ ይዘህ ትመጣለህ። ምን አባት? ወንድ ልጅ ከሴት ያልደረሰ ትንሽም ትልቅም ይሁን ብቻ ድንግል ወንድ ቆላጡን ቆርጠህ 2ቱን ፍሬ ይዘህ ትመጣለህ። ምታ እስኪ አንተ። እዛ ጋር ምን ያደርጋል የሕፃን ቆለጥ አባት? ውጣ ውጣ ውጣ። ምን
ምን ላድርገው? ይሄን አባቴ ሊበጠበጥ ነው የሚቀርበው። ምን አድርጌ ልስጠው? ምንድን ላድርገው? ይሄን ምትለን ስራ ሊበጠበጥ ነው ሊረጭ ነው የሚቀባል። ለልጅቷ አባቴ እኔ እኮ ልጅቷን አላገኛትም፣ አላቃትም በደንብ። ሰላም ስትላት ተቀብተህ ሂድ። ተቀብተህ ሄደህ ሰላም በላት። እጇን መጨበጥ በቃ ተቀብተው ተበጠብጠውና እጅግ በታደርገውና ሰላም ትላታለህ። በቃ ከዛ በኋላ ሁሉም ነገር ይቀየራል። እሺ ልውጣ አባቴ? እሺ አባቴ። እሺ ብሩን ሌላ ጊዜ ይዤ ልምጣ? እሺ ጥሬ ነው። እሺ አባቴ። እስኪ ማንሽ አቤት ቡናውን ወደዚህ በይ። ያን አሽከር ማስወጫው ተመለሰና በይ። እሺ ጌታ ሳልልህ እንዳትመጣ። ሻንገራ ማሽመራ አሽንገር ዱምባጋሽ አላሽመራ አላሸራ ይህም ዱማ ቡና ውሰጅለት። እሱ በደንብ እንትን እያለ ነው አይደል? ያርሳል እናንተ ጋር አሁን ቶሎ ማድረግ አለብን። ነይ ቶሎ በይ። አምሮታል፣ ቆሌ አምሮታል። ቡናውን ልጠጣ። ቆይ የምን አባሽ ቡና አምጪው። ነይ ቶሎ በይ። ሁሌ ራስን ስሜት ይቻላል። ቡና ቆሌ ነይ ብዬሻለሁ። ነይ ቶሎ በይ። ነይ አሁን አልቀሽ። ነይ ግቢ። ቡና አንድ ሲኒ ቡና እንኳን እስክጠጣ መጠበቅ አቃተህ? ቆይ ለምንድን ነው ግን እንደዚህ የምትሆነው ሁልጊዜ? ምንድን ነው አንድ ሲኒ ቡና እንኳን እስክጠጣ ድረስ ነው የምታገሰው? ምንድን ነው እንደዚህ ራስ ወዳድ የምትሆነው ሁልጊዜ? ምን ማለት ነው? እሺ መጋረጃውን እንኳን ልጋርደው እባክህ። ለዚች ልጅ አእምሮ እንኳን አስብ። አንተ እንደሆነ ሁሌ ስለ ራስህ ብቻ ነው የምታስበው። ለስሙ ወንድም ነህ። ዝም በላት። ንቀቀኝ። እየሰማኸኝ ነው? ንቀቀኝ። እሷ ራሷ አይቀርላትም። ንቀቀኝ። እንኳን አንቺ ንቀቀኝ እባክህ። ቢያንስ መጋረጃውን ልጋርደው እባክህ።
እውነት ለልጅቷ አይምሮ አስብ እባክህን፣ በዚህ እድሜዋ እባክህን። አንቺ እንደዚህ የጻፈው ምን ሆኖ ነው? ያችን ጥራት ያንቺ ሰፍታ ውጭ 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 ወደ ዘይት አምጫት አምጫት በጣም እያበዛኸው ነው። ምንድን ነው ማመጣት? አትመጣም። የሰማኸኝ ነው? አትመጣም። ስንት ነው ያለው ዛሬ? አስብላት እንጂ ለእሷም ጀመር እንደማትሰማኝ አውቃለሁ። እኔ ስጀመር አንተን የመረጥኩ ሁለት ነው ህይወት የተበላሸው። እውነት ህይወትን ፐርማንታትና ጨካኝ ነው በጣም። የእናትህን ልጅ እቺ ነፃ ልጅ ጭራሽ ልታረግ አንቆሻሻ አንተ ሌባ 500 ሺህ አልከኝ እኔን ራሱን ስቷል። እንግዲህ ውድ ተመልካቾቼ እዚህ ቤት ውስጥ ገብተን ያየነውን እናንተ ማየታችኋል። በድብቅ ካሜራዬም ቀደም ብዬም ገብቼ ነገሮችን ለማየት ሞክሬ ነበር፣ አሳይቻችሁ ነበር ያለውን ድባብ። ቤት ውስጥ ያለው በጣም የሚዘገን ግን ደግሞ ድራማ የሆነ ስራ ሲሰራ ነው የኖረው። ቀደም ብሎም ጠቋሚ የሰጠኝ መረጃ በጣም ትክክል የሚባል ነበረ እና እስኪ ሄኔ በሩን ዝጋልኝ ድምፁ እንዳይ። ቅርታ ተመልካቾቼ። እናም መጀመሪያም ጠቋሚ በስልክ እንደነገረኝ ሰውየው ፊልመኛ ነው፣ እውነት አይደለም የሚኖረው ሌባ ነው ብሎ ነግሮኝ ነበር እና ያንንም መረጃ ይዤ እኔ ክትትሌን እያደረግኩ እንደተለመደው ወደዚህ ቤት ገብቼ ነበረ። ስለዚህ ስገባ አገባቤን ያው መግባት ባለብኝ መልኩ ገብቻለሁ። ስገባም የታዘዝኩትን ሰምታችኋል ቤተሰቦች። በጣም ቀልድ ነበረ። ድንገት የመጣን ሰው 500 ሺህ ብር ታስገባለህ፣ 500 ሺህ ብር አስገብተህ ለፍቅረኛ ፍቅር ማን ነው መወዳት ልጅ አለች፣ ለእሷ ፍቅር መድኃኒት እንዲሆን ስራልኝ ስለው ይቻላል፣ 500 ሺህ ብር ግን ታስገባለህ፣ ለጌታዬ ማሰራው ቤት አለ። እንዲህ እያለ ነው ሰው የሚበዘብዘው። እኔም ላይ ይኸው ገብቼ እኔ ምስክር ነኝ። እንደዚህ እያለ ሰው ሊበዘብዝ እንደሚችል የደረሰኝም ጥቆማ ያን ነበር። ሰውየው ቀደም ብሎ የነገረኝን ሰምታችኋል። ገንዘብህን ንብረትህን እጨምርልሃለሁ ብሎኝ ያለኝን ካፒታሌን ጠይቆኝ ስንት እንደሆነ ስነግረው እሱን አስገባና ይጨመርበታል ብሎኝ በዛው ህይወቴን አበላሸው ብሎ እንደነገረው ጠቋሚ ያን እንደነገረኝ ሰምታችኋል። እና ሰውዬ ሌባ ነው። አሁንም አጠገቤ አድርጌ ማውራው የተወሰነ አንዳንድ ነገሮች ለመጠየቅ ነው። ቃሉን መውሰድ ስላለብኝ ነው። ወንጀለኛነቱን አረጋግጫለሁ። ከዛም ባለፈ ከዛም ብሶ ደግሞ አንድ እህቱን ሴት እህቱን በጣም የስንት ዓመት ታናሽ እህቱ ነች። እሷ ሊደፍራት ሲሞክር ነው እንግዲህ በድብቅ ካሜራችን የሚያዝ ነው። እኛም ቀደም ብለን ምንም ነገር ሳይፈጠርባት ገብተን ነበር። ብቻ ያ ሁሉ አልፏል። ከእሱም ጋር ጸብ ነበረ። በመሀል ሊከራከሬ ሊያዘ ሞክሮ ነበረ። እንግዲህ በመሀል ፌንት ወደቀብንና አሁን ተነስቷል። ውሃም ተደርጎለታል። ሰውዬ ይኸውልህ አሁን የምነግርህ ነገር ያው ካሜሬን ያበረውት እንድትዋሸኝ አሁንም እንድትደባብስ አይደለም። ካሜሬን ያበረውት አንድና አንድ ነገር ሌብነትህን እንድታመን ስለምፈልግ ነው። ቅጣቱም ስለሚቀልልህ ማለት ነው። ግልጽ ነው የምናገረው አይደለ? ድብደባ ከፈለክ ከዚህ በኋላ ይቀጥላል። ማትፈልግ ከሆነ ግን እንድተባበርህም ቅጣትም እንዲቀልል የምትፈልግ ከሆነ ማንነትን ትነግረኛለህ። እንዴት አድርገህ ሰውን እንደምትጠይቅ ያው እኔ ማስረጃ ይዣለሁ፣ ግን ሌሎች ምን እንዳደረጋቸው ምን ያህል ሀብት ንብረት እንዳካበትክ ትነግረኛለህ ማለት ነው።
አይ በእርግጥ የምሰራው ነገር ትክክለኛና እውነተኛ ነገር ነው። እኔ ባደረኩት ነገር ያልተጠቀመ ሰው የለም፣ መጥቶም ያላመሰገነ ሰው የለም። የትኛውን ጥቅም ነው? ለጠየቁኝ ጥያቄ ትክክለኛ መልስና የሚጠቅማቸውን ነገር አድርጌላቸዋለሁ ለብዙዎቹ። እንደውስ ምን አድርገህላችሁ ታውቃለህ? ሰዎች ማን አንተ ጋር መጥቶ እንደው በሰላም ይወጣል? እስኪ ያልወጣ የለም እንዳትለኝ፣ ብዙዎቹ በሰላም ወጥተዋል። ማረጋገጫ አለኝ። መተውም አንተ አሁን ሀብት ንብረት ታበዛለህ? ሰው አብዝቻለሁ። የብዙዎቹን ሀብትና ንብረት አብዝቻለሁ። እኔ ማውቀው ያሳበድከውን ሰው ነው። ሀብት ንብረትን አበዛልሃለሁ ብለኸው ያለውን ካፒታል አካውንቱን ልጅ ያለው ቤተሰብ ያለው ሚስት ያለውን ሰው ባዶ አስቀረተ ያበደ ሰው ነው እኔ የማውቀው። አንተ ጋር መጥቶ አይ እኔ ጋር መጥተው ያበዱ ሰዎች የሉም። በእርግጥ እኔ ጋር መጥተው ጤናቸውን፣ ሀብታቸውን፣ ንብረታቸው የተመለሰላቸው ሰዎች ነው ያሉት። እንዴት አድርገው መሰለስላቸው? እንዴት ልበልህ፣ ያለውን ትንሽ ሀብታቸውን አብዝቼ ወደ ታላቅ ማማ ላይ የሰቀልኳቸው ብዙ ሰዎች አሉ። እሺ ጤናቸውስ? ጤናቸው በትክክል ተመልሶላቸው አሁን በትክክለኛው መንገድ ላይ ህይወታቸውን እየቀጠሉ ያሉ ሰዎች ናቸው። እንዴት አድርገህ ነው እስኪ አንተ ጤናቸውን ሀብታቸውን የምትመልሰው? ባለኝ በተለያየ ነገር እነሱን ወደ ጤንነት መልሼ። ምንድነው ባለ በተለያየ ምናምን? ለምሳሌ የምሰጣቸው የተለያየ የሚቀመም መድኃኒቶች አሉ። በነዛ መድኃኒቶች አፈር ቀላቅለህ የሰጠህ የለ? አይ እንደዚህ አልተጠቀምከውም መሰለኝ አንተ። ያንን ነገር ተጠቅመዋል። ይኸውልህ ሰውዬ ይሄን መጠቀም አይጠበቅብኝም። የገማ ሲከፈት እንኳን ፌስታሉ የሚሸት የሚገማ ነገር ነው የሰጠኝ። ምንም ከየትም አምጥተህ ተቀላቅለህ የሰውን ሆድ የሚመርዝ ነገር ከሌን እንደዚህ እሱን ተቀብተህ ጨብጣት እንትናን የማይሰራ ነገር አታውራ። እንደዚህ አይነት ሎጂክም እንደዚህ አይነት ፍልስፍናም የለም። እኔ ከራማዬ በነገረኝ አምልኮቴ በሚፈቅደው መንገድ እነዛን ሰዎች ያለኝን ነገር አቅርቤ ወደ ልብሳቸው መልሻለሁ። የታመሙትን በማዳን ያጡትን ሰዎች እንዲያገኙ በማድረግ ብዙዎቹን ወደ ነበረው ህይወታቸው መልሻለሁ እንጂ ያሳበድኩት የለም። ከሀብት ከንብረቱ የተጣላ ወይ የጎደለበት ማንም የለም። እንደውም ሞልቶ ተትረፍርፎ መጥተው አመስግነው ያላቸውን ለኔ ያካፍለው ነው የሚሄዱት። አንተ አሁን እኔ ቀደም ብዬ ገብቼ በነበረበት ሰዓት እንደሆነ ነገር ስታጓራ እንዳለብህ እንደሆነ እንደ መንፈስ የሆነ ነገር አድርጎ በቃ ሰው ገና ለገና በባህል በልማድ ይሸወዳል ብለህ እንደዚህ አይነት ተግባር ውስጥ እንዳለ ምንም ለእኔ ግልጽ ነው። እኔን አትክደኝም። አሁንም ቢሆን ዝም ብዬ ልስማ ብዬ ነው። ግን ከዚህ በኋላ ከአንተ ጋር የህፃን ጨዋታ አይደለም የምጫወተው። ክህደትን ይሄ እንደዚህ አጉል ሌላ ወሬን አይደለም የምፈልገው፣ እንድታመን ብቻ ነው የምፈልገው። አሁንም እንዲህ ነኝ እያልከኝ ከሆነ የባሰ ቅጣት ነው የሚከተልህም፣ እርምጃም የከፋ ነው የሚሆነው ከዚህ በኋላ። አይ ምን አይነት ቅጣት ማለት? ሲጀመር መታሰርህ ማይቀር ነው። አሁን ጣቢያ ነው የምወስድህ ቃልን ልቀበል ብዬ እንጂ እኔን 500,000 ብር ጠየቅኝ። ምን ልታደርገው ነው? 500,000 ብር ልታሰራ እንትንን ማምለኪያ ቦታ ልታሰራ አይደል? አዎ እንደዛ ነው። አምልኮ ቦታዎችን እና አምላኪዎችን ለማስፋፋት ነው እነዛን ብሮች የጠየቁ። የት ቦታ ልታሰራው? የት ቦታ ልታሰራው ነው ያን ገንዘብ የጠየቀኝ? አሉ በአዲስ አበባ ጫፍ ላይ ባሉ ብዙ ቦታ ነው የምታሰራው? ብዙ ቦታዎች ላይ የአምልኮ ቦታዎችን አሰራለሁ። ይኸውልህ ከዚህ በላይ ብዙ ቀልዱን ምናምን ተውና አሁን ብዙ ገንዘብ ሀብት ልታካበት እንደምትችል ምንም ግልጽ ነው። ሰው ይመጣል አንተ ጋር የፈለከውን ገንዘብ ይጠይቅ። ማንነታቸውን ካጣራ ምን ካልክ በኋላ ነው ገንዘብ የምትጠይቀው። ይሄን መረጃ ደርሶኛል። ያን ካረክ በኋላ አንተ የራስህን ቤት ንብረት ምናምን ታሟላበታለህ። እንደዚህ አይነት መረጃ ደርሶኛል። ስለዚህ የት ቦታ እንደሰራ ትክክለኛ ቦታውን ትነግረኛለህ። መጀመሪያ ግን አስተዳደግ እንዴት እንደነበረ መጀመሪያ እንድትነግረኝ እፈልጋለሁ። ማነህ? ምንድነህ? ከመቼ ጊዜ ጀምሮ እንደዚህ መሆንስ የጀመረው? ያንተ ወጣት እኮ ነው። ወጣት እንዴት እንደው በቀረ አስተሳሰብ እንደዚህ አይነት ነገር ውስጥ ራሱ መግባት ከየት አመጣኸው? ራሱ